ችግር የለውም በእኛ ላይ ጣሉት ችግር የለም ሁሉንም ነገር እኛ እንጨርሰዋለን እሺ ሰላም ዋሉ እንለታ በሴ የምስራች ምስር ብላ ምን ተገኘ መስፍን ኤሌክትሮኒክስ የኛን ፕሮግራም ስፖንሰር ለማድረግ ተስማምቷል ወይ እንዴ ዶሮስ ሌላ ማንን ስፖንሰር ሊያደርጉ ኖሯል ታዲያ በሴ ጥሩ ብር ስለሆነ ጥሩ የማስተዋወቂያ ሐሳብ ማዘጋጀት አለበት ሞልቶ ከፈለክ እዚሁ በዚሁ ልበልልህ ኋላ ቀርነት የተጠናወተው ኑሯችንን ረቂቅና ዘመናዊ አስደናቂ በሆኑ የኤሌክትሮኒክስ ምርቶች ለማዘመን የተዘጋጀው መስፍን ኤሌክትሮኒክስ ይገባውታል እሺ ቀይሯለሁ በዘመናዊነት የሚታማውን ሰፊ የኢትዮጵያ ሕዝብ ከዘመኑ ጋር እኩል እንዲራመድ ለማድረግ የተለያዩ የኤሌክትሮኒክስ ምርቶችን በገፍ ያስገባው መስፍን ኤሌክትሮኒክስ አብረን እንዘምን ይሎታል መስፍን ኤሌክትሮኒክስ ቀይሯል መስፍን ኤሌክትሮኒክስን ያውቁታል በቃ ይኸውልህ በስቲ ይሄ ትልቅ ድርጅት ነው ጊዜ ወስዳ አስብበት ይልቃውን የፈለኩ ስምምነቱን ቶሎ ሄደን እንድጨርስ ሊፈልጌ ነበር አድራሻውን ልክልሃለሁ ጥሩ እሱማ ልክ ነህ እንዴ የማናጀርነት ግርማ ሞገስ ያለው ሰው ቢሆን ጥሩ ነው ማለቴ ውጫዊ ማንነቱ በቃ እኔ ጨራርሼ እመጣለሁ በቃ ችግር የለውም እንዴ ሊበላኝ ነው እንዴ ማሽኑ እንዲቆጣጠርን በፈቀድነው ልክ ነፃ ፈቃዳችንን አሳልፈን እንሰጣለን። በእያንዳንዱ ክሊክ፣ በእያንዳንዱ ስክሮል ይበልጥ ወደ ጠለቀ ስር በገዛ እጃችን እየገባን ነው። ማሽኖቹ በቁጥጥራችን ስር ቢመስሉንም ሳናውቀው እኛ በቁጥጥር ስር አውሎ ባሮች አድርጎናል። ከዛ ባለፈ አብዛኛው የቴክኖሎጂ ምርቶች ለጤና ጠንቅ መሆናቸውን ያውቁ ኖሯል። ለምሳሌ ራዲዮ ማዳመጥ እንኳን በራዲዮ ፍሪኩዌንሲ ለሚሰራጭ ኤሌክትሮ መግነጢሳዊ ሞገድ በማጋለጥ እስከ ካንሰር ድረስ የጤና ስጋት እንደሚያስከትል ይታወቃል። እያንዳንዱ ማሽን የየራሱ ለጤና ጠንቅ የሆኑ ነገሮች እንዳሉት አይካድም። እንዴት ታደርገኛለህ በስንቴ እንዴት ለምን እንዴት ስፖንሰርን ያህል ነገር ትገፋለህ? አትሳሳት። እኔ ስፖንሰር አልገፋውም። እኔ እንደ አባቶቻችን እንደ አያቶቻችን ባርነትን ነው የገፋሁት። እምቢኛል። ምንም አያገናኝም። ለምን አይገናኝም? ይገናኛል እንጂ አለታ። እኔ ዛሬ አይደል እንደ ገባኝ እንደ ጋዜጠኛው ንግግር ይሄ ቴክኖሎጂ ማሽን ምናምን የሚሉት ሰውን ባሪያ ለማድረግ የተጠነሰሰ ሴራ ነው። ጣቢያው ውስጥ ባርነትን ማስፋፋት አለበት። ንገረኛ ልንገር። እንደውም ከዛሬ ጀምሮ ጣቢያውን ወክዬ ህዝቡን እንደ ማርቲን ሉተር ኪንግ ከባርነት ነፃ አውጥቷል። ሬዲዮ እኮ ራሱ ማሽን ነው፣ ቴክኖሎጂ ነው ወይስ እንደው ራስህ ስራህን መልቀቅ ፈልገህ ነው? ለማን ብዬ ለምን እለቃለሁ? እኔ ምን ሞኝ ነው? እነሱን ለባርነት ብለው የፈጠሩትን እኔ ለነፃነት እጠቀምበታለሁ። በዚህ የማርቲን ሉተር ኪንግን መጨረሻ ታውቀዋለህ? የነፃነት ፋና ወጊ ሆኗል። ተገሎ ሞቷል። ለማንኛውም ይሄን ስፖንሰር እንደምንም ብለህ አባብለህ ስምምነቱን ካልጨረስክ ሁለተኛ እንዳትመጣ ነበር እንዳትመጣ። አናግሪኝ እንጂ። ምንድን ነው የፈለከው? በቢዝነሱ ሀሳብ ትስማሚያለሽ አትስማሚ? አልስማማም። ለምን? ገና ለገና አዲስ ልጅ መጣ ተብሎ እኔ እንደዚህ መደረግ አለብኝ? ልጅ ብርቅ ነው።
አዎ በጣም ብርቅ ነው። እኔ ለነሱ በጣም ብርቃቸው ነው። ባካ አንተን አይደለም እኔ አዲሱ ልጅ ነው ያልኩት። አዲሱማ ብርቃቸው አይደለም። ለነገሩ እንኳን እኔን እናንተን ረስቷችሁ የለን። ረስቷችሁ? አዎ ባይረሳችሁ ነው ጸጉር ይሄን እስኪያክል ዝም ያሉት። ለነገሩ ወረቱ እስኪወጣላቸው ነው። ወረቱ ሲወጣላቸው እሱም አንተን ሲያክል ይረሱታል። ልክ እንዳንተ ያኔ ትመሳሰላላችሁ። ትለምዳለህ እስከዛ ቻሉ። ሙሌ ተሳስቷል። የኔም ሆነች አዲሱም ልጅ ሆነ እነማዬ እኔን እንዲረሱ ማድረግ አይችሉም። እንዲሞክሩትም እድል አልሰጣቸውም። ተወረናል ሂሩቴ። ወይኔ ዘራፍ አካኪ ዘራፍ። ምንድን ነው በባዶ ሜዳ የሚያስፎክር? ማሽን ነዋ። አታይም እንዴ? አታይም ቤቱን የሞላው እዛ ማሽን፣ ይሄ ማሽን፣ ይሄው እጅሽ ላይ ያለው ማሽን። በስንቱ ምንድን ነው የምትለው? በስመ ስልጣኔ ማሽን ግዞት እየገዛን ነው። የምን ግዞት ነው የምታወራው? ባርነት፣ የማሽን ባርነት። በዛ ላይ እኮ ለጤናችን ጥሩ አይደለም ሂሩቴ። ችግር የለውም። ይሄንን ሰብስበን እናስወጣና አዲስ የነጻነት ህይወት እናውጃለን። በል ስነ ስርዓት። ከዚህ ቤት ውስጥ አንድ ዕቃ አውጥተህ እንዳጥል እንዴ! ስንት የሚያገለግለኝ ዕቃ ሂሩቴ። የሚያገለግል እየመሰለ እኮ ነው ባርነት የሚገዛሽ። አንቺ ባሪያ መሆን ትፈልጊያለሽ? ግድ የለም ባሪያ ልሁን። ይኸው ከዚህ ቤት አንድ ዕቃ አውጥተህ እንዳጥል። ከፈለክ ራስህ አለመጠቀም ትችላለህ። እኔማ በዛሬው ዕለት ነጻነቴን አውጃለሁ። ይብላኝ ለእናንተ። ሰው ምን ነክቶት ነው ጃል ባርነትን አሜን ብሎ የሚቀበለው? እንደ አባቶቻችን ባርነትን እምቢኝ የምለው እኔ ብቻ ነኝ ማለት ነው? ያሳዝናል። እጅህን ስጥ አለኝ ማሽን። እጅ ተይዞ ሊወሰድ ምን እጅ አለው? ለማሽን እጄን አልሰጥም። እጅ ጽፈት ያምራል። ቆንጆ ነው፣ ያምራል። አባ እጅ ጽፈት ያምራል። ዩኒፎርሜን አጣጥፌ አስተካክዬ በስጌ ናዩ በእናትህ ቆይ እንደ መስዬ ከውጭ አይደል እንደ መጣ እኮ ከቆሻሻ የመጣው ነው ይወሰድሽ። ልጅ እኮ ነው በዚህ ማሉ ፈሰሰ። ሙሌ እውነቱን ነበር እና አባዬ አዲሱ ልጅ ከመጣ በኋላ እኛን ረስተውናል። አሁን እጅ ጽፈቱን አሳምሮ ከጻፈ ሰው እሱ ይበልጣል። ተንኮለኛ ልጅ ነው። እኔን ሲያደርጉኝ አንዴ ያለቅሳል፣ አንዴ ይስቃል። አልወደውም። ከአሁን በኋላ አንድ ተንኮል ቢሰራብኝ ወይ ሄኒ ደህና ደግ ደህና ምን ነው አይነ አልተኛም እንዴ? አምስቼ ነበር። ለምን? ይሄንን ስሰራ። ምንድን ነው እሱ? እስኪ እኛ እኮ ነን እኔ አንቺና አባቢ። ወይ ልጄ ምን ሆኖ ይሆን ደግሞ? አላልኩም እንደዚህ ነው ተንኮለኛ ልጅ። ዛሬ በቃ ምን ሆኖ ነው? ምን አውቃለሁ በስዬ ምንም ባደርግለት እኮ ዝም አልላለኝ። በቃ እስቲ ማየ ጋር ደውልልኝ፣ ስልኬ ካርድ ጨርሶ ነው። ጎሽ በቃ ምን ይሻለኛል?
ውይ ረስቼው አልደውልም እንዴ ከቴክኖሎጂ ባርነት ራሴን ነፃ ለማውጣት ለራሴ ቃል የገባው ሰው ነው በስንቱ ልጅ ታሟል እያልኩ ነው ከመደወል ጋር ምን ያገናኘዋል ለማየ ደውልላት ሰመላታጣ ወዴት ነው ልጠራቸው ነው እኮ መጀመሪያ ደውልላት አልኩ የግድ ስልክ መደወል የለበትም እኮ ሰው ለመጥራት በስንቱ ገና ያችን መኪና እስክታስነሳ 1 ሰዓት ነው የሚፈጅብ መኪና ማሽን ሌላ ቴክኖሎጂ እናንተ መኪና ቴክኖሎጂ ያውቃታልና አንዴ ሮጥ ብዬ ጠራቸዋለሁ በስንቱ ልጁ እንደዚህ ያለቀሰ በግሬ ሄዳለው ትላለህ ቦቆ የቴክኖሎጂ ባሪያ ከመሆን ሊማሊሞን በግሬ ይወጣል በስዬ ነግሬሃለሁ እና ደውል እንዴ ይኸውልሽ ለሱም ቢሆን ከባርነት ቢያለቅስ ይሻለዋል በስንቱ ምያለሁ የምሩ እንዴ አደከመሽ አይደለም እና ምን አስለቅሷል አስበሻል ግን እማ ድሮ ብቻችንን ለቅሶ ሳይረብሽ አድናድር ነበር አሁን ግን ያለ ለቅሶ አድርንበትን ቀን ታስተውሻለሽ እኔም አላስታውስም ይሄኔ እንደ ድሮ ሳትጨናነቂ ስራ መሄድ ትች ነበር እንደዚህ አትፈሪም ነበር ፈልገሽ እኮ አይደለም እድሜ ለሱ በሊድ ካርድ ግዛልኝና ና ቦቆ ወይ ልጅ አይቆይ ልጅ ማገኝ ሰው እኮ ሲያለቅስ ቆይቶ ገና መተኛቱ ነው ቆይ ትንሽ ይረፍማ ያው ገና እኮ ነው የተኛው እሺ ትንሽ ይረፍ ወይ ሄነዬ እንዴት ዋል ደህና አያቴ ወይ የኔዬ ደህና ነሽ እናት ውሃ እኮ ነው የሚልክ አዎ ይተካበታል ቃለት እንዴ ከሱ አልቋል እኮ ግን እኮ ይኸውልህ እንዲህ ለውሃ አይደለም ውሃ እንዲህ ይሄ ለድራፍት እንዴ በስዬ ቆይ እንጂ በስዬ እኮ የፍሪጅ ነገር መጠቀም ከፍሪጅ ነው እንዴ ሂድ ከውጭ አምጣልኝ ኧረ እባክህ የፈላ ውሃ ነው እንዲያመጣኸው ድገመኝ እሺ ድገመኝ ኦይ ቀዝቃዛ የፍሪጅ ውሃ እኮ ካልጠጣ ስትጠጣ መዋልህ ነው ኧረ አምጣው አባ እኔ አንተና ማኮነን ጎበዝ ኧረ ልጁ ምን ሆኖ ነው እኔም እኮ አላየሁትም እዚህ ቁጭ በያልን ቁጭ አለ ጎግል እንደሚለው ከሆነ እኔ እናት ይኸውልሽ የልጄን በሽታ ማሽን አይነግረኝም ሊሆኑ የሚችሉ ነገሮችን እኮ በዝርዝር አስቀምጧል ምን ሆናለች እሷ እንዴ ስለ ልጄ ሁኔታ እኔ ነኝ የማውቀው ማሽን ነው የሚያውቀው እሺ ካወቅ አንተ ንገረን እቺ እንዴት ነው እንዴ ተጨማለቀችው አንቺ ወይኔ ልጄ ወይኔ አለቀሰ አመመው መሰለኝ ለትንሽ ተሸወርኩ ለካ ማልቀሱ የበለጠ ትኩረት ነው የሚያሰጠው አሁን ግን የእናማን ደካማ ጎን አግኝቻለሁ ማልቀስ እሪ ብሎ ማልቀስ ማዘር ምን ነው ናጡት እኮ እንዴ ናጡት እንዴ እንደዚህ ሲያል ምን አንተ ምጥ ለእናቱ አስተማረች አሉ ደግሞ ስለ ልጅ አያያዝ ለእኔ ልትነግረኝ ነው እንዴ ብዙ እኮ ያሳደግኩ ነኝ እንዴ ነኝና ዙፋን ነኝ ነው ለዛ ነው ስንቱ
እማዬ አሁን ምን እንጠብቃለን? ወይ ወደ ሆስፒታል እንሂድ። እሺ እንሂድ በቃ ብንሄድ ይሻላል። አዎ አምጣው ሙሌ ልጆቹን አንተ ጠብቃቸው እሺ። እንሂድ እስኪ። እሺ አምጣው እማዬ ትንሽ አይን እያየ ራሱ ይዘህ ያዝ እንዴ በልስቲያን ምን ነው በዚህ በዛ አትሄድም እንዴ? ምን ይገትራል? አንተ ራስህ ዘራ አትልም እንዴ? ምንድን ነው መንገድ ዘግተህ? እንዴ እስክፈችልኝ ግቡ ምን ሆነ? ምን አውቃለሁ ዶክተር፣ ድንገት ምርር ብሎ ያለቅሳል። ይሆናል ብለን ያሰብነውን ሞከርን፣ እምቢ ሲለን እኮ ነው ይዘን የመጣነው። እስቲ ነው ያሰብኩት። ቆይ በስንቱ ቆይ አንተ ነው እኮ እቺን ማሽኗን ትተዋት ዶክተር ማለት አይ ልብ ምትና ትኩሳት ለማየት የግድ ማሽን መጠቀም ያስፈልጋል? በስንቱ እስቲ ዝም በል። ይቅርታ ዶክተር፣ አንተ ስራህን ቀጥል። ቴክኖሎጂ ዶክተሩን ጭምር እንዴት እንዳሰነፈ እኮ ነው የሚያካብደው። በስንቱ ያሉባልታ አድማህን እዛው ዶክተሩ ስራውን ይስራበት። አትረብሸው። ልጄን ገና ካሁኑ ከቴክኖሎጂ ባርነት ነፃ ላውጣው ባልኩ ረባሽ ሲሆን እኮ ልጁ ያንቺም ጭምር ነው አይደለም? ልታግዥኝ ይገባ ነበር። በስንቱ ቤት እንነጋገራለን። ቆይ ዶክተር፣ ለምንድን ነው ለምርመራ ነው እንዴ? እንዲሁ ዝም ብለህ ማየት አይችልም እንዴ? የግድ ይሄ ማሽን ያስፈልጋል? እባክህ ወንድሜ እስራኤል ልስራበት። ዝም ብሎ እንዲሁ ማየት አይችልም እንዴ? ያው ትኩሳት ለመለካት ይኸውልሽ፣ እስኪ እንዲህ ማድረግ እቺ ተቃጥለሻል። እናደድኩሽ ነው። በስንቱ ሂድ ውጣ ውጣ አልኩህ። ስራውን ይስራበት ነግሬያለሁ። ወይ ዶክተሩን ባርነት ተገዛ። እኔ በስንቱ እኔ ብቻዬን ቀረው ማለት ነው። ሂሩቴ ወይ ሂሩቴ ምንም አልሆነም ነው ያለው። ምንም አልሆነም ነው የሚለው። ድሮስ ሁሉ ነገር ማሽን እየሰራለት ምን ያህል በሲ እስቲን ከመጃጃሉን ተውና፣ እዚህ ከመጣን እኮ አላለቀሰም። ይሻለው እኮ ይሆናል። እንግዲህ ታገልኩ ከባርነት ነፃ ላወጣ። አማራጭ የለህም፣ በባርነት ማደግህ ነው። ወይኔ ልጄ ምንድነው? በሲ ድምጽ ሰማሁ እንዴ? ተኝቷል። አንተ ደግሞ አታስደንግጠኝ። አይ የሰማሁ መስሎኝ ነው። ምንድነው? ምን ሆንክ? አይዞህ እንዴ ምንድን ነው? አንድ ሰው እንኳን ተነስቶ የለኝም። ምንድን ነው የሆንከው? እስኪ እንዴ አንተ ዝም ብለህ ታለቅሳለህ እንዴ? ወንድ አይደለህም እንዴ? የት አለ? እሺ ምኑ ጋር ነው? በዚህኛው ነው መሰለኝ። ወይኔ ልጄ አሁን እንኳን ርቦት ነው። ቆይ ርቦት ነው መሰለኝ። ይሄ ልጅ ሊማር አልቻለም። ያደረግኩት ነገር ሁሉ በቂ አይደለም ማለት እኮ ነው። በቃ እማዬ የሆነ ነገርማ ሆኗል። ወይ ክፍል ውስጥ አይጥ ይገባ ይሆን እንዴ? አይጥ? አንተ ይሄን ሁሌ ሲያለቅስ አጠገቡ አይሃለሁ። እዛ ክፍል አይጥ አይተሃል እንዴ? ይሻላል እማዬ። በቃ ድንገት እኮ ነው እርር ብሎ የሚያለቅስ። ወይ የባህል ሕክምና እንሞክራ። በልበል አንተ ደግሞ እዛው። የምን እዛው እንዴ? ያለ ፍላጎቴ ሆስፒታል አስሞከርሽኝ አይደል? የግድ እኔ ደግሞ የባህሉን እሞክራለሁ። እንዴ ታዲያ
ከፈለክ እኔ እኮ ቦታው ልጠቁም ይችላለሁ። ጥሩ። ቆይ ክፍል እኮ ለቢሮ ብዬ የገዛሁት ሰርቪላንስ ካሜራ አለ። ቆይማ እንዴ ምን ሆነ ይባላል? መስተፋቀር መስተፋቀር ትምህርት እንዲገባው እንዴ ገና አይደል እንዴ? መች ትምህርት ገባ? ለቡዳ ቡዳ በልቶት ይሆን እንዴ? አንተ እኛው ነን ይህን ልጅ የምናየው። ከየት መጥቶ ነው ቡዳ የሚበላው? ምን ይታወቃል? ማዘር ተውኝ እንዴ። እሺ ላይነ ጥላ ጥላ ለሌን ምን ጥላለሁ? ይሄ ለመጋኛ እሱ ነው በቃ እሱ ነው መጋኛ ነው። ድንገት እኮ ነው እሪ ብሎ የሚያለቅሰው። እንግዲህ ሳያስበው አጠናግሮ ለቆታል ማለት ነው። ሐኪሙን ጥራልኝ። ይጡ አይደለ? እዚህ ጥራልኝ የባህል ሐኪሙ እንሂድ ይሻላል ወይስ እዚህ? ይሄ አምጣልኝ እዚሁ። እማ ወይ እራት ሰርሰሻል? ቆይ እስቲ ትንሽ ታገሰኝ። ጎሽ ትንሽ ታገሰኝ። ገና ነካ ሲያደርጉት እሪ እያለ እነማዬ ማስጨነቁ ሲያንስ ጭራሽ ያስርበኝ። ወይኔ ሄኖክ ወይኔ ልጄ በቃ ወይ ያለቀሰ። ቆይ እስኪ አምጪው። ወይ በቃ በስንቱ ታይዋለህ? ታይዋለህ? ምንድን ነው? ተናገረ። አትናገርም እንዴ? ምን ቁርጥ አድርጎ ነው? ምን ልሁን ብለህ ነው ይሄን አንድ ፍሬ ልጅ እንደምታሰቃየው? ምን ተናገር። ምን አኩተመትመሃል? አትናገርም እንዴ? እኛ እንድረሱ ስላደረገ አናዶኝ ነው። እኛ እንድትረሱ? እንዴት ነው እናንተን የምንረሳው? እንዴት ነው የምንረሳችሁ? አዎ አውቆ አንዴ እየሳቀ አንዴ እያለቀሰ እኛ እንድትረሱ አድርጓቸዋል። ምን ነካህ አንተ? እንዴት እናንተ እንረሳችኋለን? እንዴት እንደዚህ ታስባለህ? እኔ እኮ አይደለም እኮ ያሰብኩት ሙሌ ነው ያለኝ። ደግሞ እኮ እውነቱን ነው። እውነቱን ነው? አዎ ይሄ ልጅ ከመምጣቱ በፊት ፀጉሬ እንደዚህ እስከሚያድግ ድረስ ዝም አትሉኝም ነበር። ታዲያ ፀጉር ቢያድግ ለኛ አታስታውሰንም? አድጋችሁም ለእናንተ መጨነቅ አለብን? ይሄኔ አሁን እኮ ትልልቅ ልጆች ናቸው። ይሄኔ እንዴ ስላደግን ነው እንዴ? እኔ እኮ አዲሱ ልጅ ስለመጣ የረሳችሁ መስሎኝ እኮ ነው። እንዴት ታስባለህ? ተው እንጂ እኔማ እንዳታስብ እሺ። ይቅርታ። አይ
አይ በስዬ በይቅርታ ብቻ እንኳን የሚታለፍ አይደለም። ከይቅርታ በላይ ምን ያርግ? ምን ያርግ? ልጁን እንዳሰቃየኸው አዎ እናሰቃየሃለን። ትቀጣለህ። መቀጣቱማ አይቀርም። በይቅርታ የምትታለፍ እንዳይመስልህ ትቀጣለህ። ደግሞ የምትቀጣው በልጁ ብቻ ምክንያት ሳይሆን የሙሉ ቀንን ሐሳብ ስለሰማ። ያው ሙሉ ለሙሉ የሙሉ ቀን ጥፋት አይደለም። የሱ ጥፋት ለኛ ሳይሆን ለሄኒ ነግሮ እሳት ማስነሳቱ ነው። ለሄኒና ለሄኒ ነግሮ እርግጥ ነው አዲስ ልጅ ብርቅ ነው፣ ይሄ አይካድም። ግን ያው እኛ አቡሽን ሆኖን ስናገኘው አቡሽ ሁሉ ባባን ማለት ነው። እሱን ስናገኘው ሄኒና ሄኖክን ሄኒና ማና ሄኒና ሄኒን ለማለታችን ነው ጥፋቱ። ልክ ነው። ልጆቹን ረሳናቸው ወይ ሙሉ ቀን ያወራው ነገር ሙሉ ቀን ሲያምሰኗል። ኬት እንደሚያመጣው እኮ ያው ሙሌ እኮ ለልጅ የሚነገርና የማይነገር ነገር አይለይም በስዬ። ለዛ ነው እንፈፍ አይባልም በስዬ። ግን እኮ በሱ አይፈረድም። እንዴት እናትሽ ናቸው። ቅድም የኛን ልጅ እንዴት እንደናጡት አላየሽም? ሙሌንም በልጅነቱ እንደዛ ንጠውት ይሆናል እንደዚህ የሆነው። እስከ ዛሬ የፈረድኩበት ይቅር ይበለኝ። እሺ አይባል ካሜራ ፊት ካሜራ ፊት እንደዚህ አይባልም። ሌላስ ቦታ ቢሆን ይባላል እንዴ? ለምን አይባልም? እሺ አለህ እንዴ? ጨርሻለሁ። ምን ላይ ደረስክ? እንዳየሁት ከሆነ ልጃችሁ የቅጠል መድኃኒት የሚያስፈልገው አይደለም። ተመስገን። እና ምን መሰለህ፣ ጨረቃ ሙሉ ሆና ስትወጣ ትኩስ ድንጋይ ፈንቅለህ እዛ ውስጥ ያሸን። እሺ አሸነዋለሁ። ሂሳቡንማ እዛ የተፈነቀለው ድንጋይ ስር ታገኘዋለህ። ሂሳቤ ልታስቀርብ የሰራሁበትን አለያንተ ጨረቃ ሙሉ ስትወጣ እዛ ድንጋዩ ስር ፈልገው። ተው እንጂ ኧረ እባክህ። ጨረቃ ይለኛል። ሂሩቴ ወይ በስመ ወሳኝ ዕቃ ካሜራ ወሳኝ ዕቃ ቁልጭ አድርጎ እኮ ነው። ገርመህ የእውነት ይሄ ከዚህ መነሳት የለበትም ሂሩቴ። የሥራ ቦታ እኮ ነው በስዬ። አይ ሌላ ይፈልጉልሻል፣ ሌላ ይስጡሽ። ኦሆ ራስ አትገዛም እንዴ ከፈለክ? ሂሩቴ አስበሽዋል? ይሄ ነገር ባይኖር የዛሬ ስቃያችን ምን ያህል እንደሚቀጥል። ገርመህም እኔማ እንደምንም ስፖንሰርም ፈልጌ ቢሆን ይህንን ተካዋለሁ። በየሳሎኑ በየኮሪደሩ ልጆቹን ቤት በስተመጨረሻ ችግራችንን ቴክኖሎጂ እንደሚፈታው አመንክ? ማየት ማመን ነው ይባላል። እቺንማ እንደምንም በእጄ ነው ማስገባት። ማን ነው ግን ቴክኖሎጂ ባርነት ነው ምናምን ያለው ጋዜጠኛ? ምን አባቱ አቅለት አለው? ራሳ ቀን ሙሉ ሰምቼው እኮ ነው በሬዲዮ። አታውቀውም? የታውቀዋለሁ። ማንም ይሁን ማን የገባበት ፈልጌ ፕሮግራሜ ላይ አቅርቤ ሞግተዋለሁ። የማይገባ ጽንፋስ ይዞ እኮ ስራዬን አሳጥቶኝ ነበር።